ፒስ ነው አለውልሽ እንዴ ነሽ በቃ ሊቆጫ አይገባም ታዩ አስቀይሞኛል እንዳልሽ ከነው ወደ የሚመጡ ከሆነ የሚሆነው ነገር ሲያብረና ያለ ሁለተኛ በእርግጠኝነት ያዝና ይባሰው ይከታተል እዚህ ድረስ ከተከታተልሽ እኮ የሆነ ሰውያ እኔ ማች ችግር የለውም ማለት እንዴት ነው ችግር የሌለው ያማን እንዴ አንቻውን ጋለሞታ ነሽ እኔን ጋለሞታ አንቺን እኔን ያገናኘን ስራ ባይሆን እንጂ ቆንጆ በዛ ላይ ግርማ ሞገስ ያስፈራ ንቀቱ እኮ በታ ከሴት እንኳን ቆጠረኝ ወራዳ እኮ ነው ያለኝ ጀግና ከሆንሽ እሱን ጠምሰሽ ነበር አለምሽ ለኔም ተተርፊ ነበር እንዲማ ንቆኛ አይቀርም ስንቱ እንዳንገቱን የሚሰብርልኝ ማህሌት በሱልና እስኪ ሰው ሆይና ሰው አድርጊ መኝ ፍራታ ዝናን በፍቅሬ ጠብ ካላደረኩት ሴት ብለሽ እንዳጠሪ ነህ ቆንጆ ነህ ጀግና ነህ ሀገሩ ደግሞ በቆንጆ ሴት ሙሉ የተሞላ ነው እሺ ከምሬ ነው ሉላ አይነህን ጋርደዋለች ከሷ የሚበልጡ ደግሞ ቆነጃጅት ሴቶች በከተማው ሞልተዋል ልክ እንዳንቺ ማለት ነው እኔስ ምን ይጎለኛል አይሸት አይደለ ይቺን ፀሐይ ነው አይደለ የናፈቅሽት ከማሊካ ተይታል እንዴ ዝናበበ ያበበ ደበሳ ልጅ እንግዲህ ዛሬም አልተሳካለትም ሚስቱን እንግዲህ እንደተቀማ ነው የሚገኘው ማለት ነው እሱም በንዴትና በብስጭት ውስጥ ነው ያለው ግን ምን ዋጋ አለው ጉራና ብስጭት የሚያመጣው ምንም ትርፍ ስለሌለው ብቻ ራሱን ያናደደ በየደቂቃው ያስታወሰ ራሱን እየወቀሰ ይገኛል ማለት ነው በርግጥ እሱ አልተኛም ማህሌትና ሌሎችን ሰዎች በገንዘቡ ገዝቶ ሞገስን እንዲገሉለት ሉላን ደግሞ ይዘው እሱ ጋር እንዲያመጡለት ብዙ ነገሮችን እያደረገ ይገኛል ግን እየተሳካለት አይደለም ማለት ነው እንግዲህ የላካቸው ሰዎች ዛሬ ለመጨረሻ ጊዜ በዚህ በሁለት ቀን ውስጥ ብሩክ ኢትዮጵያ ሳይመለስ ሞገስን ካልገደላችሁልኝ እርምጃውን ወስደው እናንተ ላይ ነው እያለ ያስፈራራቸው ይገኛል እንግዲህ ብር ከፍሎ ያዘዛቸውን ሰዎች እነሱም እንግዲህ በባለፈውም እንደተላኩ በባለፈውም እንዳያችሁት ሞገስን ተከታትለው መጨረሻ ላይ እንግዲህ ሞገስም አይቷቸው ነቅቶባቸው በራሱ መንገድ አመልጧቸው ሄዷል ሳይሳካላቸው ቀርቷል ማለት ነው ከዛም በመቀጠል ደግሞ ዛሬም እንግዲህ ሞገስና ዳጣን በሄደችበት እየተከታተለ የታዘዘው ሰውዬ ወይም ብር የተከፈለው አጋቹ ሰውዬ እየተከታተለ በጣም ረጅም ጉዞ ከሄደ በኋላ እንግዲህ ዳጣና ሞገስን አንድ ላይ አግኝቷቸዋል ግን ደግሞ አጋጣሚ ሆነና ዳጣም ሞገስም አይተውታል ማለት ነው ሞገስ ደግሞ አጋጣሚ ከቤት ሲወጣ ያው መሸትም ካለ ስለሆነ ከቤት የሚወጣው ቀና ለቀን አይወጣም እንግዲህ ዳጣ ጋር እንትን እንዳሉ ሽጉጥ ይዞ ነበር ከዛም እንግዲህ የሚከታተላቸው ልጅ አይተውት ነበር እንግዲህ እነሱን ሲያይ እየተደበቀ እነሱ ሲራመዱ ከኋላ እንደሚከተላቸው አይተው ነበር ማለት ነው ከዛም እንግዲህ ዳጣ ለራሱ ይሄ ሰውዬ ጥላቢስ ነው የምትለው ማለት ነው ዝናን ጥላቢስ ሰውዬ እንግዲህ እየተከታተለን ነው አየህ አይደል አሁን ላይ እንግዲህ የመጨረሻ ይገሉሃል አንተን ነው የሚገሉህ እያለችው ነበር እንግዲህ ከቆሙበት ዙሁኝና እኔን ከልይኝ ይሄ ሰውዬ በዛ ዙሬ እኔ እመታዋለሁኝ ብሎ ሄዶ ነበር ዝና ነው መሰል እያለች ነበር ዳጣ ሞገስ ግን ነው አይደለም ዝና ቢሆን አይሸሸግም ይሄ ግን ሌላ ሰው ነው በባለፈውም ልከውብኝ አምልጫቸው ነው ስለዚህ ይሄ ሰው እኔን የሚፈልግ ሰው ነው ስለዚህ የስራውን ሰጠዋለሁ ብሎ እንግዲህ ሽጉጡን ይዞ አቀባብሎ በዛ በሌላ ቦታ ዙሮ ሂዶበታል ማለት ነው እንግዲህ ዛሬ ሞገስ በእርግጠኝነት ምንም እንደማይሆን ተስፋ አለ ማለት ነው ምክንያቱም ሞገስ እዚህ ጋር ከተመታ ከተደበደበ በጣም ከባድ ነው የሚሆነው ስለዚህ ሞገስ ሂዶ እንግዲህ እነዛኞቹ ሰዎች የሚከታተሉትን እንደሚመታቸው እንደሚጠላቸው አንጠራጠርም ከዛም እንግዲህ ዝና ያበበ ደንበሳ ልጅ እንደ የበለጠ እንዲንጨረጨር ምኞታችን ነው ማለት ነው
ማለትም እንግዲህ አሁን ሞገስን ከማባረሩን ባሻገር ብሩክ ሊመለስ ነው ብሩክ ከተመለሰ ደግሞ ሞገስና ብሩክ አንድ ላይ ሆነው አንተን አይፋቱህም እያለችው ነበር እኔ ለብሩክም ሆነ ለምትያቸው እነዚህ ሁለት ሰዎች ለኔ ምንም ቦታ አይሰጡኝም እያለ ጉራውን እየተነፋፋ ነበር ብሩክ እንግዲህ በፊት እንዳያችሁት ሲታገስ ሲያለቅስ ሲለማመጥ ሲለምን የነበረው ለልጁ ህይወት የልጁን ህይወት ለማዳን የልጁን ህይወት ማትረፍ ስላለበት እስከ ጥግ ድረስ የታገሰው ማለት ነው አሁን ግን ከሞገስ ጎን ሆኖ የሚመጣው መስዋዕትነት ለመክፈል በርግጠኝነት 99% እርግጠኛ ነኝ እኔ ለራሱ ለምን መሰላችሁ ሞገስ ብዙ መስዋዕትነት ለሱ ከፍሎለታል ንብረቱን በቃ ብዙ ነገሩን አጥቷል ለብሩክ ብሎ ማለት ነው የብሩክ ልጅ እንግዲህ እንድትታከም ያላደረገው ጥረት የለም እንግዲህ ከዛም በኋላ ነው በዛም ነው እንግዲህ ማህሌትም የራሷን ያለችውን በቀል እያራመደችበት የምትገኘው ሞገስ ላይ ማለት ነው የሞገስ ሀብትና ንብረቱ እስካሁን እንደምታውቁት እንዲታገተ ነው እንዲታገዲ ነው መሸጥ መለወጥ ንብረቱን ማንቀሳቀስ አይችልም ለምን ማህሌት አሳግዳበታለች ምክንያቱም በወንጀል በኮንትሮባንድ ስራ ነው ንብረቱን ያመጣው ያፈራው ስለዚህ ይመርመር ብላ ስላሳገደችበት ህግ ይዞታል ስለዚህ ያንን ህግ ፊት ቀርቦ የተሰጠውን ቅጣቱን ተቀብሎ እስካላለ ድረስ ወይም ክሱ እስካልተነሳለን ድረስ ንብረቱን ማንቀሳቀስ አይችልም በዛ ምክንያት እንግዲህ ያለችውንም ትንሽ የነበረችው መኪናውን ያለውን የነበረውን እሱንም ሽጦ ለብሩክ እንግዲህ ለልጁ ማሳከሚያ ጨምሮ ሰጥቷል ማለት ነው እና ይሄ ሁሉ ነገር በዛ ላይ ደግሞ እነ ማህሌት ከኤርፖርት ላይ ያስቀሩት ከሰዎች ጋር ተባብለው በገንዘብ ከፍለው ዝናና ማህሌት ብዙ ነገሮችን ጨርሰው ወደ ኤርፖርት በሚሄዱበት ሰዓት መኪና ተከራይቶ ማህሌትንና ኤፍራታን እንግዲህ ማይሆን ቦታ ወስዶ በመጣል ለብሩክ ትልቅ እንትን ያደረገለት ወጥመዱን የሰበረለት ሞገስ ነው ምንም እንኳን ተጣልተው ትንሽ ቅር ቢባባሉም ግን እንደሚታረቁ ምንም አይነት ጥያቄ እናንተን የለውም ብሩክም እንግዲህ ዛሬ ብሩክ ልጁን አሳክሞ ዛሬ በርግጠኝነት ይመጣል ማለት ነው ምሳሌም ዲና እንደምትመጣ በርግጠኝነት ተስፋለን ቅድስቴም ሽርን ጉድ እያለች ነው ቤቱን በማስተካከል የሚያስፈልጉት ነገሮች በተለያየ ምግቦችን በመስራት ፏፈሽ እያደረገች ነው ቤቱን እንግዲህ ዳጣ ሞገስን ነገ ብሩክ ስለሚመጣ ኤርፖርት ሄደን እናንተን ምንቀበላቸው ቅድስቴ ደግሞ እቤት ነው የምትቀበላን ብላ ነበር እንግዲህ ለዛም ሞገስ እሱን ተይው እንኳን ተሳካለት ግን እሱን ተይው ባክሽ እኔ አልሄድም ምናምን በቃ ማለት የሆነ ትዝ ይለዋል ነገሮች እና ግን እሱ እንደሞ እንደማንም ማስተካከላ ዲያጣ እንዲዛው እንደምትሄድ ባለሙሉ ተስፋ ነን እሱም እንግዲህ ደስ ብሎት እንደሚሄድ እርግጠኛ ነን ኤርፖርት እንግዲህ ሞገስ ሄዶ ሲቀበለው ብሩክ ደግሞ የበለጠ ነው ደስታው የሚጨምርለት ከዛም መተው እንግዲህ ደስታውን የሚያጣጥሙበት እንግዲህ ሉላና ሞገስ ደግሞ አንድ ላይ ሆነው የራሳቸውን ህይወት የሚጀምሩበትን ነገር እርግጠኝነት ያስተካክላሉ ያመቻቻሉ ማለት ነው በእርግጠኝነት ካሁን በኋላ ከሞገስ በላይ ብሩክ ነው ለዝና ኃይለኛ እንትን የሚሆንበት ማለት ነው ምክንያቱም እስካሁን ጸጥ ያለው ዝም ያለው ጓደኛው ሲመታ ሲደበደብ እንዲሁም አምጥቶ ቤቱ ድረስ ዝናን አምጥቶ ቤቱ ድረስ የሰጠው ሞገስ ጓደኛውን አሳልፎ የሰጠው ለልጁ ለምሳሌ ሲል ነው ግዴታ ምሳሌ መታከም አለባት የምሳሌ ጉዳይ ቀን የሚሰጥ አልነበረም የዝና ጉዳይ ግን አብረን እንጨርሰዋለን ማኑ ሉላን አብሽር ሄደን እናመጣታለን እያለው ነበር በዛም እንግዲህ ዛሬ በጣም ደስ በሚል ሁኔታ አሙን ዝናና ማለት እዛ ጋር እየተንጨረጨሩ ነው ሞገስና ሉላ ግን በጣም ደስ የሚል ጊዜ እያሳለፉ ይገኛሉ እንግዲህ ውጭ ላይ ሞተው በጣም ደስ የሚል ዘናፈካ እያሉ ነበር እየተዝናኑ ነበር ያው ሉላ ፍራቸው አለባት ምክንያቱም በባለፈው በጣም አሯርጧቸው ዝና አግኝቷቸው ስለነበረ ያ ነገር ይፈጠራል ስለሚል በጣም እየፈሩ ነው በሌላ በኩል ዳጣ እንግዲህ ቤተሰቦቿን በማፈላለግ ከፍተኛ እንትን ላይ ነው ያለችው አሁንም በቃ ለሄር ነው ባህር ዳር ምናምን ያለች በቃ ብዙ ነገር አሁን ሰስፔንስ ሆና እየተጠበቀች ነው ያለችው እሱም እንግዲህ ብሩክ ሲመለስ የሞገስን ጉዳይ እንትን ብሎ ብሩክ እስከ ጥግ ድረስ አውራት እንደሚያፈልጋት ምንም ጥርጥር የለውም ማለት ነው ዝናና ማህሌት እንግዲህ ማህሌት ሌላው ነገር አልሳካላት ሲል እንግዲህ የራስ ያለችው ነገር በፍቅር ዝናን ማንበርከክ አለብኝ ብላ ተፍ እያለች ነው ግን እሱ ደግሞ ምን አባሽ አንቺ እያለ በጥፍ እየደረገማት አንቺ ወራዳ ሴት እያለ እየሰደባት ይገኛል ግን እሷ ስድቡን እናንተኑን ተቋቁማ እንደማን በፍቅር ለማሸነፍ ተፍ እያለች ነው ይሳካላት ይሆን አይመስለኝም እንግዲህ ዝና ሲሳካላት ይሆን ሉላን ያገኛት ይሆን ነው አይሆንም በእርግጠኝነት እንደማይሳካለት ተስፋ አለኝ ማለት ነው እኔ
አይሆንለትም። እንግዲህ ውድ ቤተሰቦቻችን ላይክ ሰብስክራይብ ያደረጋችሁ እስከ መጨረሻው አብራችሁን ጠብቁ። ቀጣይ ቪዲዮ እንገናኝ። መልካም ቆዩ።